ብዙ ጄራርድ ፒኬዎች ስላሉ የላቀው እግር ኳስ ተጫዋች የተሸፈነ ይመስል ነበር። ፒኬ ቢዝነሱ ሰው፣ ፒኬ ካታላን ብሔረተኛው፣ የክለቡ የስልጣን መንበር ላይ አይሉን የተከለ የወደፊቱ ፕሬዝዳንት ፒኬ፣ አንዶራ የተባለው ክለብ ባለቤት ፒኬ፣ የሻኪራ ባል ፒኬ፣ ዴቪስ ካፕ የቴኒስ ውድድርን የሚያሰናዳው ፒኬ እና በእነዚህ ብዙ መገለጫዎቹ የተነሳ የላቀ ኳስ ተጫዋችነቱ ጥቂት ተዘነጋ። እንዴት ያለ ግሩም ተጫዋች! እንዴት ያለ የላቀ ተከላካይ ነበር! የባርሰሎና ደጋፊዎች በበለጠ በወኔ የተሞላው ካርሌስ ፑዮል፣ የተሻለ ጎል አስቆጣሪው ሮናልድ ኩማን ይልቅ በአካል የደደረው ታርዛን ሚጌሊን ለእነርሱ ሲጫወቱ ለማየት ታድለዋል። እንደ ፒኬ ያለ ጨዋታ የሚያነብ አጨዋወቱ የተከላካዮች የሚና ትርጉምን የለወጠ ግን አልተመለከቱም። አሁን በሕይወት የሌሉት የቀድሞ የባርሰሎና አሰልጣኝ ቲቶ ቪላኖቫ ፔፕ ጓርዲዮላ ያለ ፒኬ እንደዛ አቻ አልባ የሆነውን ቡድን ሊሰራ አይችልም ነበር የሚሉ ምስክሩ ነበሩ። በእርሱ ሕይወት ዙሪያ ባለ ጩኸት የተነሳ ተዘነጋ እንጂ ክለቡ በታሪኩ ካያቸው ምርጥ ተከላካዮች አንደኛው ነው። ከዝነኛ ትዳሩ ባሻገር በካሲኖ ፍቅሩ የተነሳ የምሽት ሰው ማድሪዶችን በስል አንደበቱ ከመሸንቆጥ ተመልሶ የማያውቅ በመሆኑ የተነሳ በሳንቲያጎ ቤርናቤው የሪያል ማድሪድ ደጋፊዎች የጩኸት ኢላማ ነበር። እርሱ ግን እንደ ሲምፎኒ ጆሮዬን የሚጥመኝ ጩኸት ይለዋል። ከሜዳ ውጭ ውዝግቦቹ የተነሳ ለክለቡ አምበልነት ጭምር የተዘለለ አድርገው የሚቆጥሩ አሉ። ከፑዮል ጋር የነበረው ጥምረት ግን እጅግ የተለየ ነው። ከክለቡና ከሀገሩ ጋር ሁሉንም ክብሮች አግኝቷል። 3 ቻምፒየንስ ሊግ፣ 3 የዓለም የክለቦች ዋንጫ፣ 8 ላሊጋ፣ 7 ኮፓ ዴል ሬይ፣ 6 የስፔን ሱፐር ካፕ፣ 3 የአውሮፓ ሱፐር ካፕ ያገኘ ታላቅ ነው። ከላሮሃ ጋር የዓለምና የአውሮፓ ሻምፒዮን። ከክለቡ የለቀቀበት ጊዜና ምክንያት ግን ለታላቅነቱ የሚመጥን አይደለም። በግል ድርጅቱ ኮስሞስ ኃላፊነቱ የተነሳ አይኑን ከሜዳ ላይ ከነቀለ፣ ቀልቡ ቢዝነስ ላይ ከዋለ ከረመ ይላሉ ነቃፊዎቹ የባርሳ ደጋፊዎች። አርኔስቶ ቫልቬርዴ አሰልጣኝ ሳሉ በማድሪድ የሜዳ ቴኒስ የዴቪስ ውድድርን በሚያሰናዳ ጊዜ ከልምምድ ጭምር እየቀረ ያስቸግራቸው ነበር ሲባል የሰሙ ደግሞ የቅርብ ጊዜ አቋሙ መንሸራተቱን ያዩ ብሉግራናዎች በተቃውሞ እየጮሁበት ሰንብተዋል። ባለፈው ዓመት ከስፔን እግር ኳስ ፌዴሬሽን ፕሬዝዳንት ሩይስ ሩቢያሌስ ጋር የስፔን ሱፐር ካፕ ውድድርን በሳዑዲ አረቢያ ለማድረግ ኮሚሽን የመቀበሉ ዜና ይፋ በሆነ ሰሞንና በግልጽ ከተስተዋለ አቋም መውረዱ ጋር ተደምሮ ከክለቡ እንዲለቅ ጫናዎች በርክተውበት ከርሟል። እግር ኳስ ለቀደመ ታማኝነት መልሳ የማትታመን፣ ደጋፊዎች በቀደመ ግልጋሎት የማይታሰሩ ይሆናሉ። እርሱም የተጋፈጠው ይህንን የእግር ኳስ እውነት ነው። በክረምቱ የቀድሞ የቡድን ጓደኛው አሁን አሰልጣኙ ቻቪ ሄርናንዴዝ የመጀመሪያ ተመራጩ እንዳልሆነ ነግሮት ነበርና በዚህ የውድድር ዘመን 6ኛ ተመራጭ የመሃል ተከላካይ ነበር። በአንድ በኩል ከባርሰሎና የለቀቀበት መንገድ ቃሉን እንደመጠበቅ ሆኖ ሊቆጠርለት ይችላል። ባለፈው ዓመት ሰጥቶት በነበረ አንድ ቃለ ምልልስ ለ3 ወራት ተጠባባቂ ከሆንኩ እለቃለሁ አለ እና በዚህ የውድድር ዘመን 17 የባርሰሎና ተጫዋቾች ከእርሱ የበለጠ የጨዋታ ደቂቃ አግኝተዋል። እርሱም ቃሉን አክብሮ በጠፍ ጨረቃ በካምፕ ናው በተቀረጸ ቪዲዮ የባርሰሎና የተጫዋችነቱ መጨረሻ መድረሱን አወጀ። በነሐሴ 2020 ባየር ሚኒክ 8-2 ባርሰሎናን ባሸነፈ ጊዜም አይነኬ የሆነ ማንም የለም እኔም ብሆን ብሎ እንደነበር እንዲያ ሆነ። የመልቀቁ ነገር ግን በእርሱ ፍላጎት ብቻ የተወሰነ አልነበረም። እስከ 2024 የሚያቆየው ኮንትራቱ በፋይናንስ ብርቱ ችግር ውስጥ ያለውን ክለብ ተጨማሪ 80 ሚሊዮን ዩሮ ስለሚያስወጣው የክለቡ ፕሬዝዳንት ዋን ላፖርታ ዳይሬክተሩ ማቴዎ አሌማኝም ውሉን እንዲያቋርጥ ሲወተውቱት ከርመዋል። ውሳኔው ግን የባርሰሎና የተጫዋችነቱ መጨረሻ እንጂ የባርሳ ሰውነቱ መጠቅለያ አይደለም። ይልቁን መልቀቁን ይፋ ባደረገበት ቪዲዮ በስቴዲየሙ የዳይሬክተሮች መቀመጫ ላይ አይኑን ተክሎ ነበር። አያቱ የቀድሞ የባርሰሎና ምክትል ፕሬዝዳንት ነበሩ። እርሱም አንድ ቀን ፕሬዝዳንት የመሆን ህልም አለው። በካምፕ ናው የቅዳሜ ሽኝቱ ይህ ደህና ቆዩኝ እንጂ ደህና ሁኑ አይደለም ሲል በቀጠሮ የተሰናበተ ነበር። አያቱ የክለቡ አባል ያደረጉት በተወለደባት ቀን ነበርና ስወለድ ባርሳ ሳልፍም እንዲያ ይሆናል አለም። የስፔን እግር ኳስ ጸሐፊ ሲድሎ አንድ የቀደመ ታሪክ ያስታውሳል። የሆነ ቀን ፒኬ ገና ልጅ ሳለ ሉዊ ቫን ሃል ለምሳ ወደ እርሱ ቤተሰቦች ቤት ሄዱ። በልጅ ልጃቸው እጅግ የሚኮሩት አያቱ ለጊዜው የባርሳ አሰልጣኝ አንድ ቀን ለዋናው ቡድን ይጫወታል አሏቸው። ቫን ሃል ወደ ፒኬ ጠጋሉና ደግሞ ገፋ አደረጉት። ከዚያ ለባርሰሎና የመሃል ተከላካይነት ልፍስፍስ ነህ አሉት። እጅግ ተሳሳቱ። ያለ ፍስፍስ ህልሙን ኖሯልና። አዲዮስ ጄራርድ።